እስቲ ደስ ከሚል ዜና ልጀምርላችሁ ወደ ኋላ ዞር ብላችሁ ስታዩ ግርም የሚላችሁ በፈጣሪ ብርታት ያለፋችሁት ትላንት የለም ጆን ዳንኤል መዝገብ ስር ተጠርጥረው በእስር ላይ የነበሩ ሁለት ግለሰቦች በዛሬው ዕለት ባቀረቡት የዋስትና መብት ዛሬ ከእስር እንዲፈቱ እንደተወሰነም ተሰምቷል። ከ8 ወራት በላይ እስር ቤት ያለ ፍርድ የቆዩት ከነ ጆን ዳንኤል ውስጥ እነ ናዮ ተፈቷል። በሊቢያ በወገኖቻችን ላይ እየደረሰ ያለው ነገር እጅግ በጣም የሚያሳዝንና ቅስም የሚሰብር ነው። ሊቢያ ላይ የሆነ ያለው ነገር እጅግ በጣም ለአእምሮ የሚከብድ ነገሮች ብቻ ነው። ላይ ቁጭ ብሎ ህፃናት ልጆች ምንም ነገር የማያውቁት ማለት ነው አሺሽ አሸክሞ ወደ ሳውዲ አረቢያ እንዲሄዱ ካደረጉ በኋላ ብራቸውን ከፍለው ነው ሀገር ወጡ። ደላሎችም ምን አይነት ጭካኔ ያከናወኑ እንደሆነ እንጃ ብቻ። ለአንድ ሰው 55 ሚሊዮን ዶላር ወይም ደግሞ በኢትዮጵያ 6 ቢሊዮን ብር በሚፈጀው የጠፈር ላይ ጉዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ ዓመት የሚሄዱ የመጀመሪያው መሪ እንደሚሆኑ ይጠበቃል። ውሃን ጠጣ ይቻላል። ሁላችንም ማስመሳዮች ሁለት እስራኤላውያን በአሜሪካ ተገደሉ። እነዚህ የሞቱት እስራኤላውያን ንጹህ ሰው እንዳይመስሏችሁ። ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋሂድ ከቆንጆ እንድጋ እንግባባሙ ሱብሃንአላህ ሸክላቸው ማሻአላህ ተባረከ ረህማን እንዴት እንደሚያምሩ ስታያችሁ ነው ሳሚያቸው ነው የሚለው። አይዞሽ ገለቴ አይዞሽ በቃ ምን እናርግ በቃ ምን ማድረግ አይቻልም። ግራ ታጋቡና እናንተ እነማን ናችሁ? የጉድ ሀገር ነው እና ኢብኑ ሙነወርን እና ሳዳት ከማልን ሙመይአ ናቸው ምናምን የሚባል ነገር አለ። በዚህ ጉዳይ ምልከታህ ምንድነው? ሁሱ ለሳዳት መልስ ሰጠ። በሊቢያ የሆነ ያለው ነገር እጅግ በጣም ከባድ ነገሮች እየተከሰቱ ነው። ከነ ጆን ዳንኤል ቤተሰብ ውስጥ እና ናዮ ከስር መፈታታቸውን እየሰማን ነው። እነዚህንና አዳዲስ መረጃዎችን የማቀብላችሁ ይሆናል። እናንተ ደግሞ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳረሱ። ምንድነው ለወሬ ሲቾክል ደግሞ ሰላምታ ራሱ ረሳው። ምንድነው እንዲሚያስቾክለኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እንደዚህ አረካሽ ወላሂ ውሃ እየጠጣችሁ ነው። አንድ ሰው ያለ ምግብ 7 ቀን ሊቆይ ይችላል። ያለ ውሃ ግን 3 ቀን አይቆይም። እንዴትኛ ያላሰብነው መፍትያ መጣ አንተ እንዴት አይነት ዕውቀት ነው ይሄ? እና ዕውቀቶችን ማፍሰስ ከጀመርኩ እንግዲህ እኔ ማቆም አላቅም። የሆነ በሽታ አለብኝ። በቃ ዝም ብዬ ነው ዕውቀቶችን ማፈሰው። ወደ ኋላ ዞር ብላችሁ ስታዩ ግርም የሚላችሁ በፈጣሪ ብርታት ያለፋችሁት ትላንት የለም በጣም ደስ ብሎናል። ሁለት ግለሰቦች በዛሬው ዕለት ባቀረቡት የዋስትና መብት ዛሬ ከእስር እንዲፈቱ እንደተወሰነም ተሰምቷል። በዛሬው ዕለት ማለትም ግንቦት 14 የነ ጆን ዳንኤል መዝገብ በፍርድ ቤት የታየ ሲሆን ሁለት ግለሰቦች ማለትም ይዲዲያ ነጻነት ማለትም ናዮ እንዲሁም እሌኒ ክንፈ ያቀረቡት የ100,000 ብር የዋስትና መብት ተፈቅዶላቸው ከእስር እንዲፈቱ ዛሬ ግንቦት 14 እንደተፈቀደላቸውም ተሰምቷል። ነገር ግን እነ ጆን ዳንኤል ያቀረቡት የዋስትና መብት ተደራራቢ ክስ ምክንያት ያቀረቡት የዋስትና መብት እንዳልተፈቀደላቸውም ተሰምቷል። በዚህ ጉዳይ ላይ ተጨማሪ መረጃም ከወጣ እየተከታተልኩ የማቀርብላችሁ ይሆናል። እስከዛው ግን እዚህ ያለችውን የፕላስ ምልክት የሚጫኗት እንድትፈቱ ፍርድ ቤት ስለፈቀደላችሁ እንኳን ደስ አላችሁ ለማለት እንፈልጋለሁ። እንደተለመደው ለእውነተኛና ለፈጣን መረጃም እዚህ ያለችውን የፕላስ ምልክት የሚጫኗት መልካም ቀን። እና እንግዲህ እንደሰማችሁት ነው ናዮና ኢሌን በ100,000 ብር የዋስትና ጥያቄ ከእስር መፈታታቸው በጣም አስደስቶናል። እነ ጆን ዳንኤልም በቅርብ ተፈተው እኛን እንደሚቀላቀሉ ተስፋ እናደርጋለን። ቆይ እነዚህ እነማን ናቸው? ንገሩኝ እስቲ እናንተ ንገሩኝ። ለመድህ ለረሱል አላህ ቢስሚላህ አይ እነዚህ መቼስ ሙስሊም ናቸው አትሉኝም? ግን የሆነ ቪዲዮ ሳይ ደግሞ እነዚህ ሙስሊሞች ቢሆኑ ሰብዬ ተጠራጠርኩ። በዚህ ታይም ሙስሊም ሴቶችን መለየት ካቃተን ወላሂ ከባድ ኪሳራ ነው። እኔ ሙስሊም ሴቶችን ከክርስቲያን መለየት ካቃተኝ የኪሳራ ነው። ከቆንጆ እንድጋ እንግባባሙ ሱብሃንአላህ ሸክላቸው ማሻአላህ ተባረከ ረህማን እንዴት እንደሚያምሩ ስታያችሁ ነው ሳሚያቸው ነው የሚለው። ተልክ ጠጋብልሽ ሃይ ሲልሽ በቃ ያለሽ እንዴት አጋጣማችሁ ያቃል ግን ልክ አጠገብ ከሩቁ እኮ ሲያምር ማሻአላህ ተባረከ ረህማን ጆፍ የተጥሩበትና በቃ ተመሳጭታችሁ ልክ ጠጋ ማለት ሲጀምር ሙስሊም ናትከዱኝ ይሄ ነበር ከሩቅ ያየው ሰውዬ ነው የምትሉት። ለምንድን ግን ባላ ለምንድነው ወላሂ ለምንድነው ግን ዩና ከሩቁ ሲያምር ማሻአላህ ተባረከ ረህማን ዮኒ እየተጠጋ ጸባዩን ዮኒ ማውራት ሲጀምር ልክ ማውራት ሲጀምር ቁንጅና ሁሉ ያስጠላል። ግን የሚያስጠላ ወንድ ደግሞ ኦ ማይ ጋሽ ሲያወራ
ሲያወራ ፊቱን ትረሱታላችሁ ለይ በቃ በፊት ለፊታችሁ ባይሽሽ እየገረምሽኝ ወላሂ ላዚም አስቀያሚ ወንዶች ማውራት ሲዘምሩ ጋሽ ኦ ማይ ጋሽ ወይኔ በዚህ ንግግርክ ላይ መልክ በሰጠክ ነው የሚያስብሉክ ላይ እውነትና እንዲ ወላሂ እንዲ ብላችሁ ግን ታውቃላችሁ ባላ ወይስ እኔ ብቻ ነኝ የሚያስጠላ ስላችሁ ለኔ ቆንጆ ማይባል ወንድ ሲያወራ ንግግሩ ሲያሳምናችሁ ለህይወት ያለው አመለካከት ኦ ማይ በቃ ፊውቸር ባሊ ነው በቃ ይሄማ ሀዝባንድ ነው ትላላችሁ የሚያስጠላ ወንድ ነው እኮ ምላችሁ የሚያስጠላ ወንድ አስተሳሰቡ ኦ ማይ ጋሽ ወላሂ በጣም በቃ ለዛ ነው ብዙን ጊዜ ቆንጆ ሴቶች አስቀያሚ ባል የሚያገቡ ሁለት ወዶ የለም እንግዲህ አንዱን መምረጥ ነው ስሜታዊ ላለመሆን ሞክራለሁ እኔ የምላችሁ ግን ሙስሊም ናት አይ ሙስሊም ምንድነው እኔ አሁን በዚህ ሰዓት እናንተ መለየት ካቃተኝ አቦ የሸረፋ ልጅ መኪና ገዛኮ አልহামዱሊላህ ያቺ ነፈረንጃህያ አለላት ገዛት ግን ኢሉሚናንቲ ነው አሉ የኛ ህዝብ ምን አፈር ነው እሱ አይ የሰይጣን አምልኮ ነው ሰይጣን ብር የለውም ልጄ ስማኝ ችግር ነው ያለው ቢኖረው ኖሮ ባንተ በወንድሙ አይጨክንም ላንተ ትቂማላ አጨሳላ ወጀቱ ሰይጣን ደሃ ነው ብር የለውም አንተ ወንድሙ ይያላ ለባዳ ወስዶ ይሰጠዋል አያደርገው ሰማኛላ የሰፈር ሴት አልቀረ ስትል ከሳከስ ከዛች ከአህመድ ልጅ ጋር ደግሞ እያየሁ ነው ይሄው ሌላ አይደለም አግባ በልታ ሆዷ ተነፋ ይባልና ይበላል በጥርስ ይበላል አልበጀም ሰላም አልውልህም ለቀጣቀጠህና ጋድዬ እጀን ለመንግስት ይሰጣል በነገራችን ላይ አንድ ሰው 666 ነው እስከሚል ድረስ ስራ ነው የሚባለው ሰው እንደዛ እናንተ ማለት አለባችሁ የናንተ ለውጥ ለማወቅ ማለት ነው ይሄ ልጅ 666 ነው እስከሚባል ድረስ ስሩ ነው የሚባለው በቃ እና ምንድነው ደሃ ሁሌ የሚበላው ሀብታም የማይበላው ነገር ምንድነው ደሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር ምንድነው ደሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር መከራ ነው ስማቸው ራሱ መስማት እንዴት አባቱ ለጆሮ እንደሚከብድ መከራ ለምን አንቀይሮም ይዝም መከራ እስቲ ይቀየር ብንል ወደ ምን እንቀይሯለን መከራን እስቲ ይቀይሩልን ስሙን ችግርን ስሙን ቀይሩልን እነዚህ ችግር መከራ የሚባሉትን ራሱ ስማቸውን ብንቀይር የሆነ ከነሱ ላይ የሆነ ችግርን እየቀነስን ነው አቤቱ ነሰነስከው ከይንቀት ለአንድ ሰው 55 ሚሊዮን ዶላር ወይም ደግሞ በኢትዮጵያ 6 ቢሊዮን ብር በሚፈጀው የጠፈር ላይ ጉዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ ዓመት የሚሄዱ የመጀመሪያው መሪ እንደሚሆኑ ይጠበቃል አው በአንዳንድ ነገርም ዓለምን መምራት አለብን በሁሉም ነገር ወደ ኋላ ቀርተን አንችልም እንደዚህ አይነት ነገሮች እንደው ማጨብጨብ ነው ያለው እንደው ወደ ላይ ከንፈን ሀገራችንን አስጠርተን ባንዲራችንን እንደው ዛሬ መትከል አለብን ባንዲራችን ይተከል እዛ ላይ ደግሞ መሬትን በጣም ርካሽ ነው አሉ እዛ አይደም ተንበነል በጣም አሪፍ ነው እንደ ሐሳብ ማለት ነው እኔ ቲክቶክ ላይ ትዳር መናመን ሲሉ እኔ ቀልድ ይመስለኛል በነገራችን ላይ እውነት ነው ለካ ይሄ ነገር ቲክቶክ ላይ አንድ ሴት ልጅ ወይም አንድ ወንድ ልጅ አንድ ሴትን ለማግባት ወይም ሴት ልጅ ደግሞ አንድ ወንድ ልጅን ለማግባት እስከ 100,000 ብር ትሰጣለች ወይም እሱ እስከ 100,000 ብር ይሰጣል ይሄ ነገር ታውቃላችሁ ግን ታቁም ዛሬ መረጃውን ዛሬ እኔኛ ደረስኳችሁ እስኪ ይሄን ቤት ፎሎ አድርጉ አሁን ከባዱ ላይ ነገር ላይ ደረሰን አውዙ ቢላህ 100,000 ብር ጠይቆሻል 100,000 ብር እኔንም ይሄው አልዋሽም ሄቨንም የምታቃጥል ለሷም ተጠይቃለች ለኔም ተጠይቄያለሁ 100,000 ብር ማለት ነው 100,000 ብር ለትዳር ነው ሄቨን አለች ያው ጉዳዩን ስለማታውቅ የሰርጎች ነው የሚሸፈነው ምንድነው እኛ ሰውን ስንድር አንድ ሳንቲም አንወስድም ነው ያሉት አይደለ ለምንድን ነው 100,000 ብር ነው የጠየቁት ለኔንም ለብዙ ሰው ጠይቋሉ አረብ ሀገር ላሉ ሴቶች በሙሉ ጠይቋል ለብዙ ሰው ማለት ነው ከዛ 100,000 ብር ሲጠይቁ ብር የተጠየቃችሁ ሁላችሁም እህቶቼ ኑ ዛሬ ተጠይቀናል እኛም ተጠይቀናል ምትሉ በዚህ ጉዳይ ላይ ኑና ማረጃ ካላችሁ ስጡኝ ይሄ ነገር መቆም አለበት እንዴ በጣም መቅረት አለበት እና ለአላህ ብለሽ መስክሪ ይሄ ኋላ ቀርባል እኔ አላያትም እኔ አላያትም ኒካ ለስሟን ስለቀየረች ነው ስሟን ቀየረች ቆይታለች ኢናያ በሚል ቲክቶክ እኮ ነገሮችን ለማቅለል ነው እና እንዴት እንደዚህ በቃ ከበዳችሁት 100,000 ብር ማህረ ነው ለአንተ የሚሰጠው ምንድነው አይ ግራ ታጋቡን ምንድነው የሚሰጥክ 100,000 ብር የጉድ ሀገር ነው ወይስ የነሱን የሰርግ ወጪ ልሸፈን ነው አንተ
ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ሁለት እስራኤላውያን በአሜሪካ ተገደሉ። ቪዲዮውን እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ። ሁለቱ እስራኤላውያን በአሜሪካ የእስራኤል ኤምባሲ ውስጥ የሚሰሩ ሲሆን የተተኮሰባቸው ደግሞ በአይሁድ ሙዚየም አጠገብ ነው። የአሜሪካ ፖሊስ እንዳስታወቀው ከሆነ አንድ የቺካጎ የ30 ዓመት ወጣት በቁጥጥር ስር እንደዋለ ተናግሯል። በተጠርጣሪነት ነው። ይሄ ጉዳይ ከመፈጠሩ ከጥቂት ደቂቃ በፊት ውጪ ላይ ሲዟዟር እንደነበረና ፍሪ ፓላስታይን እያለ እንደነበረ ይናገራሉ። የተወሰነ እንቅስቃሴዎችን ካደረገ በኋላ ቀጥታ ተኩስ ፈጥሮ ሁለቱን እስራኤላውያንን ገሏቸዋል። በዚህ ሰዓት እስራኤላውያን በየትኛውም የዓለም ጫፍ ሲንቀሳቀሱ እጅግ በጣም በፍራቻና በጥንቃቄ የሆነበት ጊዜ ነው። ይሄም የሆነው ደግሞ እስራኤል በጋዛ ህፃናትና ንጹሃን በመጨፍጨፋ ምክንያት በዓለም ላይ የተጠላች ሀገር ሆናለች። ለነ ድል እስራኤል መጽናናትን እንመኛለን። በደንብ ቪዲዮን እሺ፣ እነዚህ የሞቱ ሰዎች ምን አይነት ሰዎች ናቸው የሚለውን ደግሞ እስቲ ባጭሩ። ዛሬ ጁማ ቢሆንም ስቲል ሀዘን ላይ ነኝ። ትላንትና እንግዲህ በለቀቁት ቪዲዮ አይታችሁታል። አሜሪካ ዋሽንግተን ላይ የነበረውን የዋሽንግተን ላይ ያለው የእስራኤል ኤምባሲ ላይ በደረሰው ጥቃት ሁለት ሰዎች መሞታቸውን አስመልክቶ ትላንትና ከፍተኛ ሀዘን ውስጥ ሆኜ ሸራተን አዲስ ፋውንቴን ስር ቁጭ ብዬ ሳዝን እንደነበረ ቦታ መርጬ ለሀዘን የሚሆን መርጬ እንደነበረ አይታችኋልና ለምንድን ነው ግን በዛ ልክ ቦታ መርጬ ፋውንቴን ስር ምናምን ሪፍሬሽ ያደረኩኝ ያዘንኩት ለምንድን ነው የሚለውን ልንገራችሁ። እነዚህ የሞቱት ሰዎች ሁለት ሰዎች ናቸው የሞቱት አይደለ? ካፕሎች ነግራቸዋል። ሁለቱ ካፕሎች እስራኤል ኤምባሲ ውስጥ ምንድነው ስራቸው? የተሰጣቸው ስራ ምንድነው? የሚያስፈጽሙት ስራ ምንድነው የሚለው ልንገራችሁ። ወንዱ ማለት ነው ዩሮን ይባላል። የሞቱ ሰዎች ማለት ነው ያሮን whatever his name ጀለስ ስራው ምንድነው ታውቃላችሁ? ሪሰርች አሲስታንት ነው የእስራኤል ኤምባሲ ውስጥ አሜሪካ ያለው የዋሽንግተን ያለው ዋሽንግተን ዋናው ላይ ያለው የእስራኤል ኤምባሲ ውስጥ ሪሰርች አሲስታንት ነው። ስራው ምንድነው? እያንዳንዱን የአሜሪካ ፖለቲሻን ሪሰርች በማድረግ በምን ዌይ ኢንፍሉዌንስ ብናደርገው ለኛ ኮዝ ለእስራኤል የጨፍጫፊ ፖሊሲና ኮዝ ሊደግፍ ይችላል ለኛ ሊቆም ይችላል የሚለው ሪሰርች አድርጎ የአሜሪካ ፖለቲሻኖች ለእስራኤል እንዲቆሙና የጋዛን ጭፍጨፋ ለማስቀጠል ሄልፕ እንዲያደርጉ ኢንፍሉዌንስ የማድረጉ ሪሰርች የሚሰራ ሰው ነው ያሮን የሚባለው ጀለስ ማለት ነው። ሪሰርች አሲስታንት ነው። ስለዚህ ያሳዝናል። የሚያሳዝን ነው። ሁለተኛው ደግሞ የሚስቱ ደግሞ ማለት ነው ሳራ ትባላለችና እሷ ደግሞ ስሯ ገና አልተጋቡም የዘረፈው መሬት ላይ ተንበርክኮ ምናና ታገቢኛለሽ ወይ ሊል ነበር። ኢየሩሳሌም ላይ ቀጠሩ ነበረው። ያው እዛው ጀሃነም ይላታል። እሱ ችግር የለውም ይደርስለታል። ለማንኛውም ግን ማለት ነው ሴቷ ደግሞ ምን መሰላችሁ ስራዋ? እሷ ደግሞ ይሄ የግሩፕ ትሪፕ የአሜሪካን ፖለቲሻኖች ምናን ትሪፕ እያዘጋጁት ወደ እስራኤል መውሰድና ይሄ ሲምፒቲ ኢንፍሉዌንስ ማድረግ እስራኤል ዌስት ላይ እስከዛሬ ድረስ ኢንፍሉዌንስ ቲክቶክ ምናን ከመምጣቱ በፊት ዌስት ላይ እስከዛሬ ኢንፍሉዌንስ አድርጋ ልቀጥል ይቻላችሁ ዛሬ የፈረሰባት ኢንፍሉዌንስ ማለት ነው። እንዴት መሰላችሁ? ተበዳይኛ ነን፣ ፍልስጤማውያን ጭራቅ ናቸው፣ እኛ ተበዳይነን፣ ልንጨፈጨፍ ነው፣ በዛ ተከበን በዚህ ሆነን እንዲህ ተበድለን ምናምን እያሉ ሲምፒቲ የአሜሪካ ፖለቲሻኖችና የአሜሪካ ፐብሊክ ኦፒኒየን ለእስራኤል እንዲያዝና ፍልስጤማውያንን ጭራቅ አድርጎ እንዲይዝ ኢንፍሉዌንስ የማድረግ ስራ ኃላፊነት ተሰጥቷት ስትሰራ የነበረች ነች ሴቷ ደግሞ ማለት ነውና ስለዚህ ሁለቱም የእስራኤልን የጨፍጫፊ ፖሊሲ ፍልስጤማውያን ጋዛ ላይ ቤትም ዌስት ባንክም ላይ የመጨፍጨፍ ፖሊሲን የአሜሪካ ፖለቲሻኖች ኢንፍሉዌንስ ተደርገው ያንን እንዲደግፉና ለአሜሪካ ለእስራኤል እርዳታቸውን እንዲቀጥሉ ኢንፍሉዌንስ የማድረግ ስራን ኃላፊነት ተሰጥቷቸው ሲሰሩ የነበሩ ሰዎች ናቸው ሁለቱ which is by extension የእስራኤል ፎሬን ኤጀንቶች ናቸው። የእስራኤል ፎሬን ሰላዮች ናቸው እና ጀለስ ያስወገዳቸው እነዚህ ሁለቱን ሰዎች ነውና ለዛ ነው በጣም ስለሚያሳዝኑ ነው ሰዎቹ ስለሚያሳዝኑ ነው በዛ ልክ ጸዴ ቦታ መርጬ ምናን ቁጭ ብዬ ያዘንኩት። ዛሬም ጁማ ነው። ዛሬ ደግሞ ያው ኮለቀም በላይ አናዝንም ስራ ስላለን ማለት ነው። ዛሬ መስጂዳችን ደቅ ብለን ማለት ነው በምን ነው የምናዝነው? በሐምድ ነው የምናዝነው። ከዛ በኋላ እንፋታለን። ከዛሬ በኋላ አናዝንም። ዛሬ ጁማ ነው። ጁማቹ እስቲ እንዴት ነው የምናዝነው? አልহামዱሊላህ እንኳን ተገደሉ አልহামዱሊላህ እንኳን ተገደሉ። በጣም ያሳዝናል። ገሃነም ያርገው ቤታቸውን። ይሄን ሽጉጥ የተኮስከው እጅክ ይባረክ፣ እጅክ ይባረክ። ንገስ በዚህ ዓለም ላይ ያንገስክ። ሁሱ ለሳዳት ምን አይነት መልስ ሰጠ? ጥያቄ ዳወተ ሰለፊያ ላይ እና ኢብኑ ሙነወርን እና ሳዳት ከማልን ሙመይአ ናቸው ምናምን የሚባል ነገር አለ። በዚህ ጉዳይ ምልከታህ ምንድነው? ወላሂ እኔ ብዙ አልከታተላቸውም።
ነገር ግን እስከማውቃቸው ድረስ ሳዳትና ሚነወር ሚነወር ነው አይደል ወደ ተውሂድ ይጣራሉ ወደ ሱና ይጣራሉ ከቢድዓ ያስጠነቅቃሉ ከሽርክ ያስጠነቅቃሉ እኔ የማይላቸው አንዳንድ ፌስቡክ ላይ የሚጽፏቸውን ጽሁፍ እንጂ ሌላ አይደለም ደርሳቸውንም አልሰማም እኔ ሰምቼ አላውቅም እንደ አጋጣሚ ሰዎች የሚለቋቸው ቮይስ ሊኖሩ ይችላሉ እና يدعو الناس إلى التوحيد وإلى السنة ويحذر الناس من الشرك والبدع والخرافات ይሄ ነው ሳዳት ማቀው በዚህ ነው በሚጽፋቸው ነገራቶች كذلك ابن منور ልክ እንዲሁ እና በዚህ ነው የምናውቃቸው አይ ስተት አለባቸው ያለ ሰው ካለ ከተናገሩት ንግግር ወይንም ከጻፉት ጽሁፍ ያንን ሄሮ ይንገራቸው ማንም ሰው ንጹህ አይሆንም ሊሳሳት ይችላል ማንኛውም ሰው እኔ ግን እስካሁን እነዚህ ልጆች ስተት አላገኘባቸው አለ የሚል ሰው ካለ ተንቢህ አድርጋቸው ሄዶ ይጻፍላቸው አላቸው ፌስቡክ መሰለኝ በዚያ ላይ ይንገራቸው በሰዎች ግን በዚህ ወደ ተውሂድ ቢጣሩ ልጆችን ወደ ሱና የሚጣሩ ሰዎች ከሽርክና ከቢድዓ የሚያስተነቅቁ ልጆችን እንደዚህ ናቸው ብሎ እንትን ማለቱ ተገቢ አይደለም ያለባቸው ችግር ካለ ሄደው ያንን ይንገራቸው ያስተንቅቋቸው እኔ ያስላሽ እኔ እኮ እንደዚህ ዑለማዎችን መሳደብ እንደፈለጉ ማውራትና በሚዲያ ላይ እንደፈለጉ ስማቸው ማጣልሸት ከየት እንዳመጣን አላቅም እኔ ሰዎች ራሱ ምን አይነት ድፍረት እንዳላችሁ አላቅም ስህተት ካላችሁ ሂዳችሁ በኢንቦክስ ማናገር እናንተ እነሱ ላይ ስህተት ካያችሁ ሂዳችሁ ለነሱ መንገር በቃ ይሄ እኮ ቀላሉ መንገድ አንተ ሚዲያ ላይ ወጥተ እንደዛ ስለተሳደብክ የሆነ ነገር አትቀየር ግን የዓሊሞችን ክብር እንደዛ መቀነስና ማዋረድ ማንኛውም ይሁን አንድ ቀን እኔ በደንብ ባልቀራም ግን ፋዘሬ ቀርቶ እዛ 15 20 አመት ተርቦ ቀርቶ አስቡት የፈለጉትን ነገር እዚህ መስራት ይችላሉ እንደፈለጉ መለወጥ ይችላሉ በዛ እድሜ ማለት እንደዚህ መለወጥ የሚችሉበት እድሜ ላይ እነሱ ኪታብ እየቀሩ ነበር ቁርአን እየቀሩ ነበር እንደዛ 20 15 አመት እንደዛ ተርቦ ቀርቶ ጮጋራ ተይዞ መጥቶ እዚህ አንተ የምትገለፍጥበት አንተ እንደልብ የምታወራበት አንተ ማን ነህ የምሬ ነው ማለት አንተ ማን ነህ አንድ አስተማሪ እኮ ቢያጠፋ እንደዚህ በሚዲያ ላይ ወተን እኮ አንጮህም ያስተማሪው ስተቱን ነግሯል ፕሊዝ በቃ አንድ ሰው እንደዚህ ዓለሙ ቀርቶ ከመጣ አንድ ነገር አትናገሩ ማንኛውም አይነሱ በሊቢያ በወገኖቻችን ላይ እየደረሰ ያለው ነገር እጅግ በጣም የሚያሳዝንና ቅስም የሚሰብር ነው በዚህ ሰዓትም በሊቢያ በመንግስት የታገዘ የተለያዩ ጥቃቶች በኢትዮጵያውያን ስደተኞች ላይ እየተፈጸመ መሆኑን በተደጋጋሚ እየሰማን መረጃን እያጋራናችሁ ቆይተናል አሁን ላይ ግን ነገሩ በጣም እየተባባሰና በርካታ ወንድም እህቶቻችንን እያጣናቸው እንገኛለን የሊቢያ መንግስትም ታዲያ ዘመቻ ከፍቶ እነዚህ ኢትዮጵያውያንን ከሀገር የማስወጣት ወይም ደግሞ እርምጃ የመውሰድ ተግባሮችን እየፈጸመ ይገኛል ለነዚህ ወገኖቻችን ድምጽ ልንሆናቸው ይገባል እኔ በቻልኩት አቅም ለዓለም አቀፍ ሚዲያዎች የሚደረጉ ኢሜሎችን እየጻፍኩኝ ይገኛሉ በሱ ዙሪያ የሚመለሱልኝን ምላሾች ለናንተ የማሳውቅ ይሆናል ነገር ግን ሁላችሁም ድምጻችሁን አሰሙም ኢትዮጵያ መንግስትም ታዲያ ልክ በማይናማርና በታይላንድ እንዳሉት ሁሉ እርምጃ ሲወስድ እንደነበረው አሁንም በሊቢያ ላሉ ወገኖቻችን እርምጃ ሊወስድና እነዚህን ዜጎች ከችግር ውስጥ ሊያወጣቸው ይገባል በዚህ ጉዳይ ላይ መረጃን ወደ እናንተ አደርሳለሁ መልካም ቀን ነው የሚያስጠይቀው ህገ ወጥ የሰዎች ዝውውር ነው ይሄ ሶሻል ሚዲያ ላይ ለሊቢያ ገንዘብ ማሰባሰብ ማለት በህገ ወጥ የሰዎች ዝውውር ከደላሎች ጋር መስማማት ማለት ነው ገባክ ስለዚህ ኢንተርፖል ነው የምንጠየቀው ኢንተርናሽናል የጣሊያን መንግስት ራሱ በኢንተርፖል እኛን ካለንበት ማስያዝ ይችላል ወደ ሀገሩ እንዲሄዱ በህገ ወጥ መንገድ የሰዎች ዝውውር መርከቡ ሰምጦስ እነዚህ ሰዎች ቢሞቱ ማን ነው ስለነሱ ተጠያቂ ስለነፍሳቸው እኔ ህገ ወጥ ነገር አልሰራም እኔ ድምጾኛለሁ ድምጽ ነው መሆን የምችለው ቪዲዮ ሰርቼ ድምጾኛለሁ መንግስት ጋር እንዲደርስና መንግስት ቻርተር ፍላይት ልኮ ነፃ ፍላይት ልኮ መንግስት እንዲወስድ ዜጎቹን እንዲወስድ ድምጽ ሆኛለሁ ከዛ ውጪ ግን ወንጀል አልሰራም የልጆች እናት ነኝ ልጆቼን ማሳደግ ፈልጋለሁ የሌባሊ የመላይ ቁጭ ብሎ ህፃናት ልጆች ምንም ነገር የማያውቁትም ማለት ነው አሺሽ አሸክመው ወደ ሳውዲ አረቢያ እንዲሄዱ ካስደረጉ በኋላ ብራቸውን ከፍለው ነው ከሀገር የወጡት የኛን ወንድም የኛን እህቶች አህያ አድርጎ አሺሽ በፌስታል እና በሻንጣ አሸክሞ ሳውዲ አረቢያ ስትደርሱ የሚቀበላችሁ ሰው አለ ተብሎ ተሰጣቸው እነዚህ ልጆች ምንም አያውቁም ምስኪን ናቸው ተቀብለው ይዞ የሄዱ የሳውዲ አረቢያ መንግስት ይዞ እጅ ከፍንጅ የሞት ፍርድ ፈረደባቸው ምን ነው አብረን ጮኸን እነዚህ ልጆች የኢትዮጵያ ድፍን የኢትዮጵያ ብሔር ብሔረሰቦች ናቸው የኦሮሞ ልጆች ብቻ አይደሉም እኔ ስለ ኦሮሞ ስለ ሸይጣን ስለምን አያገባኝም እኔ ሊቢያ ላይ እንደዛ እየተሰቃዩ ላሉ ወገኖቻችን ድምጽ ልንኖርላቸው ይገባል ደላሎችን ምን አይነት አእምሮ እንዳላችሁ አላቅም ግን ከናት ወድ ውስጥ ነው ተወልዳችሁ ወጣችሁት
አንድ አይነት ጭንቅላት ነው አገን ያለ ነው እንዴት ነው እንደዚህ የምታረጉት እንዴት ነው ህፃናትን እንደዚህ የሽጉጥና የጥይት እራት የምታረጉት እነሱም እኮ ህይወታቸውንና የቤተሰባቸውን ህይወት ለመቀየር ነው እኮ ከዚህ ወጡት እነሱም እንዳንተው አንድ ነፍስ ነው ያላቸው መኖርን ይፈልጋሉ ፕሊዝ ለራሳችሁ ጥቅም በላችሁ ሰውን አትሽጡ አንተም ነገ የቱ ጋር እንደምትወርቅ አታውቅም የሰው ልጅ ነህ ነገ እንደዚህ አይነት ነገሮች ሊያጋጥሙክ ይችላል በነገራችን ላይ አንድ ሀገር አለች ዓለም ላይ እንደዚህ ህዝቧን ታሰቃያለች ብዬ አስቤ አላውቅም እንዴት ነው እስቲ ህዝቧን የምታሰቃይ ጆንጉን እንዴት ህዝቡን እንደሚወድ እንዴት በቃ ለህዝቡ ያለው ፍቅር ነው ምነግራቸው ወደ ስልጣን ለመምጣት አባቱ ባረፈ ጊዜ ወደ ስልጣን ለመምጣት ስልጣን እንዳይጋሩት በማለት የገዛ ወንድሙንና አጎቱን አስገድሏል አባቱን ለቅሶ ደግሞ የአባቱን ሀዘን ጠቅላላ ኖርዝ ኮሪያዊ እንዲያከብርና ጠቅላላ ኖርዝ ኮሪያዊ እንዲያዝና እንዲያለቅስ ስለፈለገ ሳምንቱ ሙሉ በአደባባይ እያስወጣ ሲያስለቅሳቸው ነበር በየዓመቱ ደግሞ ኪም ጆንግ ኢል የሞቱበትን ሙት ዓመት ሲከበር ሳምንቱ ሙሉ መሳቅ አይደለም ፈገግ ብትሉ ትገደላላችሁ በቃ በሌላ ጉዳይ ማለት ነው ወይ ቀልድ ሰው ነገሯችሁ ወርደስ ብላችሁ ፈገግ ብትሉ ከፈቀደላችሁ አለባበስና እሱ ከፈቀደላችሁ የፀጉር ቁርጦች የምትቆረጡ ከሆነ ሌበር ካምፕ ወይ ደግሞ ይሄ የከፍተኛ ሌበር የምታስተናግዱበት ካምፕ ትገባላችሁ እስር ቤት ትንሽ መረረ ካለ ደግሞ እስከ መገደል ትደርሳላችሁ ኪም ጆንግ ኡን በእናንተ አካባቢ ካለ መስገድ ግዴታችሁ ነው መስገድ ማጎንበስ ግዴታችሁ ነው ከዛስ ሲንቀሳቀስ ማጨብጨብ እጃችሁ እስኪዝል እጃችሁ እስኪላጥ ነው የምታጨበጭቡት ማቆም የለባችሁም እሱ እስኪቀመጥ ወር ደግሞ እሱ ከአካባቢያችሁ እስኪርቅ ድረስ ማጨብጨብ ማቆም የለባችሁም ቀድማችሁ ካቆማችሁ ቦዲጋርዶች ወር ከጀርባ ያሉት ሰዎች አንገታችሁን ይዘው ትወረወራላችሁ እሱ ንግግር እያደረገ የማንቀላፋት የመዘናጋት ትኩረት የመለወጥ ነገር ካሳያችሁ ደግሞ እግዚአብሔሩ ናችሁ የገዛ መከላከያ ሚኒስተሩን አንቀላፍታል እኔ ስናገር አንቀላፍታል በማለት በአንቲ ኤርክራፍት ጋን ወይም ደግሞ በአየር መቃወሚያ በነዙ ነው በታዝኖ ይጣለው በሺዎች በተሰበሰቡበት ኢንተርናሽናል ኮል ብታርጉ ከኖርዝ ኮሪያ ውጪ ብትደውሉ ኖርዝ ኮሪያ ውስጥ እየኖራችሁ እስከ ሞት ፍርድ ይፈረድባችኋል የሰሜን ኮሪያን የደቡብ ኮሪያን ፊልሞች ብትመለከቱ የደቡብ ኮሪያን ዘፈኖች ብትሰሙ ጠቅላላ የዌስተርን ነገሮችን ብትሰሙና ስትሰሙ ብትያዙ ሞት ፍርድ ስለ ፈጣሪ ስለ እግዚአብሔር ብታወሩ ስለ ኢየሱስ ክርስቶስ ብታወሩ ስለ አላህ ብታወሩ ስለ ቡድሃ ብታወሩ ቀጥታ ሞት ፍርድ ነው የሚፈርድባችሁ የለም እንደዚህ የሚባል ነገር ኮሪያ ውስጥ የሚመለከው የኪም ቤተሰብ ነው ኪም እና የኪም ቤተሰቦች ናቸው የሚመለኩት ህዝቡ እስከ ቅርብ ጊዜ ድረስ ኪም ጆንግ ኡን የሚጸዳዳ አይመስለውም ነበር ሀገሪቱ ውስጥ መመልከት የምትችሉት የመንግስት ጣቢያዎች ብቻ ነው 4 ቻናሎች አሉ እነዚህ 4 ቻናሎች የሚነግሯችሁ ኪም ጆንግ ኡን ማወቅ ያለባችሁን ነገር ማወቅ እንድታውቁ የፈለገው ነገር ብቻ ነው ሌላ ምንም ነገር መስማት አትችሉም ኢንተርኔት ከትንንሽ ሰዎች ይሄ ከነ ኪም ጆንግ ኡን በስተቀር ማንም ሀገሪቱ ላይ ተጠቀም ኢንተርኔት ከዛ በተጨማሪ ፒዮንግያንግ ዋና ከተማዋ ላይ ለመኖር ካሰባችሁ በፕሬዝዳንቱ በራሱ በኪም ጆንግ ኡን ሃንድ ሴሌክትድ መሆን አለባችሁ ኪም ጆንግ ኡን ማወቅ አለበት እናንተ ፒዮንግያንግ ውስጥ ለመኖር እዚያው እኛ ቲቪ ላይ የምናያት ፒዮንግያንግ ነች የሆነች በጣም የሰለጠነች ምናምን መስመስለን እንጂ ገጠሩ ገጠር ነው ህዝቡ ከግማሽ በላይ የሚሆን ህዝቡ በረሃብ የሚቀጣበት ነው በረሃብ የሚሰቃይበት ነው ቤታችሁስ ፎቶ መስቀል ግዴታችሁ ነው የመሪዎቹን ከዚህ ቀደም የነበሩትም ኪም ኢል ሶንግ እና ኪም ጆንግ ኢል የሚባሉትን ሁለቱን አያቱና አባቱን ማለት ነው ሁለቱም መስቀል አለባችሁ ኢቭን እንኳን ቤታችሁ በሳት እየነደደ ከሆነ ፎቶን ቀድማችሁ ማውጣት አለባችሁ ከቤተሰባችሁ ቀድማችሁ ከልጆቻችሁ ቀድማችሁ ማለት ነው አለበለዚያ ሞት ፍርድ አይበለውና እናንተ ፒዮንግያንግ ውስጥ ወር ደግሞ ኖርዝ ኮሪያ ውስጥ ወንጀል ሰራችሁ እናንተ ብቻ አይደለም የምትቀጡት ቤተሰቦቻችሁ እናት አባት እስከ አያት ሚስትክ ልጅክ ያልተወለደው ልጅክ ሳይቀር ቅጣት ይቀጣል እነዚህ መስፈርቶች አምባገነን ካላስባሉት እንግዲህ የሰውየው እግዚአብሔር ብዬ ብነግራችሁ ይሻላል በቃ ፈጣሪ የሾመው ሰውየው እግዚአብሔር እውነትም እንደዚህ ነው እንደሚያስተዳድራቸው ምንድነው አይ አባት ራሱ እኮ ለልጁ እንደዚህ አይነት ህግ አያወጣም ቤት ውስጥ እንደዚህ አታርግ እንደዚህ አትቆረጥ ተባላላችሁ በፊት እንደዚህ አይነት ህግ የለም ቤት ውስጥ እንጃ ብቻ እኔ ሰሜን ኮሪያ ስትባል የሆነ ጽድት ያለች ሀገር በቃ ብዙ ነገሯ የተራቀቀ አይነት ሀገር ነው የምትመስለኝ እንደዚህ ይሄን ያህል ዕውቀት አልነበረኝም ኤኒዌይስ እንደዚህ አይነት ሀገር ከሆነች ኢትስ ቢግ ሼም እና ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ